ሰላም እሺ፣ ብዛ እንኳን ደህና መጣሽ። ደህና ቆየህ። እንዴት ነህ? ፈጣሪ ይመስገን። ምን እንታዘዝ? አይሰማም? ይሰማል፣ በደንብ ይሰማል። ምን እንታዘዝ? በመጀመሪያ እድሉን ስለሰጠህልኝ አመሰግናለሁ። ምንም አይደል። እኔ እንደ አንድ ሰው ምክር ፈልጌ ነው፣ እንዲሁም ተመልካቾች እንደ አንድ እህታችሁ ሀሳብ አስተያየት፣ እንደዚህ ልትቀልዱብኝ ምናምን እንደዚህ ሲሆን የሆነ ጥሩ ለእኔ ኮንፊደንስ የሚሰጠኝ ኮሜንት እፈልጋለሁ። የምር እና በመጀመሪያ ያው ስደት ነው ያለሁት። እንደ አንድ ሰው ተፈቃሪም አፍቃሪም ሆኛለሁ። ያንን ያደረኩት ስደት ከመጣው ነው። እሱ ኢትዮጵያ ሆኖ ነው። እሱና እኔ እንተዋወቃለን። ኢትዮጵያ ላይ ነው የምንተዋወቀው። አብሮ አደጌ ነው። ከኔ ጥቅም ፈልጎ ወይም ደግሞ ከኔ ምንም የሚፈልገው ነገር የለም። እኔም ከሱ ንጹህ ፍቅር፣ እሱም ከኔ ንጹህ ፍቅር ነው የምንፈልገው። አብሮ አደግነን። የእሱም ቤተሰብ የኔም ቤተሰብ በጣም ጎረቤት ነው። በመሀላችን ወደ 3 ቤት ምናምን ነው የሚለየን እና ቤተሰብ ሳያውቅ ነበረ መንገድን የጀመርነው። ቤተሰብ አያውቅም ነበር። በመሀልም ደግሞ በርቀት ብዙም ሳይሆን በጣም በርቀት ዝምድና ይነካካናል። በጣም ቅርብ አይደለም፣ በጣም ርቀት። ያንንም ዝምድና ደግሞ በሸሪያችን ሄደን ሙስሊም ነን፣ በሸሪያችን ሄደን እንደሚሆን ስለምናውቅ ነው መንገዱን የጀመርነው የነበረው። እና ጊዜው ደርሶ በቃ ምንም ይበቃኛል፣ ሀገሬ ልገባ ነው፣ በቃ አስብበት፣ አብረን የምንሆንበት መንገድ እየተባባልን በጣም ነው ከምልህ በላይ። እኔም እሱን መጉዳት አልችልም፣ እሱም እኔን መጉዳት እንደማይችል ነው ማለት። የምንጎዳዳ ሰው አይደለንም፣ የሆነ የምንደራረስ ሰው ነን። ሁለታችንም እንተማመናለን። እኔ ደግሞ አሁን ቤተሰብ እሱን ተዩ ብሎኛል ብዬ እንዳልተወው ልጁ ሊጎዳ የማልፈልግ ሰው ነኝ። እሱም እንደዛው እሷን ተዋት ቢባል እኔም ልጎዳ ማይፈልግ ሰው ነኝ። ያው በሁለታችን መሀል ያለው ፍቅር ቤተሰብ ሊረዳን አልቻለም። ያ በቃ ለቤተሰብ እናሳውቅ ባልን ሰዓት ቤተሰብ ተጭኖ ፈጠረብን። አብራችሁ አትሆኑም የሚል ማለት ነው። አይሆንም፣ የማይታሰብ ነገር ነው። እኔ ጋር ብቻ ሳይሆን እሱም ከኔ ሊሆን ቤተሰብ አይፈልግም፣ እኔም ከሱ ልሆን ቤተሰብ አይፈልግም። ይሰማላ? ትንሽ ሸበካዬ ይቆራረጣል መሰለኝ። ይሰማል፣ በደንብ ይሰማል። እሱም ከኔ እንዲሆን የሱ ቤተሰብ ፈቃደኛ አይደለም፣ እኔም ከሱ እንዲሆን የኔ ቤተሰብ ፈቃደኛ አይደለም። ሁለታችንም በጣም ብጥብጥ ውስጥ ገብተናል ማለት ነው። እሱም እኔን መተው አይችልም፣ እኔም እሱ መተው እንደማልችል ነው። በጣም ነው የምንዋደደው፣ ልዩ ቦታ ያለን ማለት ነው። በዚህ መሀል ቤተሰብ እሱም ጋር አንተ ከሷ ከሆንክ እኛ ቤተሰብ አይደለንም፣ እኔም ጋር ደግሞ አንቺ ከሱ ከሆንች ቤተሰብ የአንቺ ቤተሰብ አይደለንም የሚባል ተጽዕኖ ተፈጠረብን በሁለታችንም ማለት ነው። ግን መጀመሪያ ስንጀምረው ይሄ ኬዝ ይፈጠርብናል አላለም። በድብቅ ይሄን መንገድ ሁሉ ስንጓዝ ወደ 3 ዓመት ምናምን። ግን በቃ አሁን ይበቃናል፣ ቤተሰብ እናሳውቅ ብለን ቤተሰብ ጋር ስናደርስ በጭራሽ ሞት ይገኛሉ፣ አይሆንም ነው የተባልነው። ቤተሰብ ደግሞ እኔ ጋር ደግሞ ቤተሰብ ራሱ የወደደው የፈቀደው የሆነ ለልጁ እንዴት ነው የሚመኘው ነገር አለ አይደል? እንደዛ አይነት ነገር ነው የሚፈልገው። ከሱ ጋር እንደሆነ አይፈልግም የኔ ቤተሰብ። ይሄን ነገር በቃ እኔ ለምሳሌ ቤተሰብ እንዳልተው በቃ ቤተሰብ ያለኝን ልቀበል እንዳልል ልጁ ሊጎዳ አልፈልግም። እሱም ቤተሰብ ያለውን አንተ በቃ ከኛ ወጣሃል እሷን እንዲህ አካብራችሁ ከሆንኩ ብሎ ቤተሰቡን ፈርቶ እንዳይትል እኔ ልጎዳ አይፈልግም። በጣም እንትን ውስጥ ነኝ ያለሁት። ግን ያው ሴት ስለሆንኩኝ የሴትነቴን ክብሬን በቃ አይደል ለቤተሰብ ያለውን እንትን ጠብቄ ራሴ በወስንም፣ ግን አሌክስ ምን ይለኛል ለኔ ውሳኔ? ቤተሰብ ላመዝንስ ወይስ ፍቅርን ቤተሰቡን በጣም ከባድ ነው ቤተሰቡን ጥሶ መውጣት።
ስሜቱ በጣም ይጎዳል፣ ይረብሻል። ግን ለዚህ ሀሳብ ምን ትሰጠኛለህ? ያለሁት ሰው ሀገር ነው። በእርግጥ ለምንድን ነው ቤተሰብ የማይፈልገው? ምክንያታቸው ምንድን ነው? ምክንያታቸው እንዳልኩህም ቅርብ ነው። የሆነ በቃ መናናቅ ይመጣል፣ መከባበር አይመጣም። አብሮ ቡና ነው የምንጠጡት፣ አብሮ ነው በቃ ምን ልበልህ። እኔም ከሱ ጋር አብረን ሃይስኩል ምናምን ተምረን ነው የተጓዝነው ረጅም መንገድ። እንዳልኩህም እሱ አንድ ቀን ተሳስቶ የሰው ሀገር ስኖር ተሳስቶ እኔን የሚያስከፋ መንገድ የሄደበት መንገድ የለም። አሁን ብዙ ሰው እንዲህ ተጎዳው እንዲህ ያልኩኝ የሚል ነገር አለ አይደል? አንድም ቀን እንዲህ ለጥቅም የተሸወደም የተፎገረም ሰው አይደለም። እሱ ራሱ በቃ የሆነ ንጹህ ፍቅር አለ አይደል? እንደዛ ነገር የተጓዘ ሰው ነውና ያም እንደሚተዋወቅም ሰው እሱንም መጉዳትን ያልፈልግም፣ እሱም እኔን መጉዳት እንደማይፈልግ ሰው ነው። ያው እኔም ብቻ ሳይሆን በዙሪያ ያሉ ሰዎችም እሱን ያከብራል። እኔም የእሱን ቤተሰብ በዙሪያ ስላሉ አከብራለሁ። እንደዛ በመከባበር ረጅም መንገድ ሄድን። ግን መጨረሻ ላይ በህይወታችን የሆነ ነገር ይፈጠራል፣ ቤተሰብ አይፈቅድም የሚለው ነገር አስበነውም አናውቅም በጭራሽ። እሺ እስቲ አሁን ሚዩት አድርጊና አዳምጪኝ። የሚጠቅም ነገር ልንገርሽ። አሁን ጥንቃቄ ይፈልጋል። ገብቶሻል? ቤተሰቦችሽ አልፈቀዱም ማለት እነሱን ተራምደሽ መሄድ አለብሽ ማለት አይደለም። ገብቶሻል? ያ በጣም ትልቅ ችግር ይፈጥራል። አንችልም ቤተሰብ አልፈቀደም እና እኛ ተፋቅረናል በአናታችሁ ተተከሉ ብለሽ ከሄድሽ ነገ ዋጋ ትከፊበታለሽ። አያከብርሽ፣ ይንቅሽ። እንደዚህ ምንም ሳያደርግ ነው እስካሁን የቆየው እንዳልሽው አይቆይም። ነገ ይቀየራል። ሁሉም ሰው ይቀየራል። እንገራችሁ፣ ሁሉም ሰው የማይቀየረው አንድ ፈጣሪ ብቻ። ከአንድ ከፈጠራችሁ ከምታመልኩት አምላካችሁ ውጪ ምድር ላይ ያለ የሰው ልጅ በሙሉ እናት፣ አባት፣ አጎት፣ አክስት፣ ወንድም፣ እህት፣ ባልና ሁሉም ሰው ይቀየራል። እንደነበረ የምታገኙት ምንም ነገር የለም። የዛሬ ደስታችሁ፣ የዛሬ መፋቀራችሁ፣ የዛሬ መዋደዳችሁ፣ የዛሬ መከባበራችሁ እንደዚያው ይቀጥል። ነገ ሌላ ማንነት ይመጣል። ስለዚህ አርቀሽ ነው ማሰብ ያለብሽ። ዝም ብሎ በመደናበር ቤተሰብ አልፈቀደም እሱን ስለማፈቅረው ልጅ ዘለሽ ከገባሽ ነገ መውጫው ይጠፋሻል። ስለዚህ ባላንስ አርጊው። እንዴት? አሁን ሰው ሀገር ነው ያለሽው አይደል? እሱ የት እንዳላላቅም ኤኒዌይስ እሱ እንደሆነ የአንቺን ስለ አንቺ እናውራ። አሁን ምንም አይነት አክሽን አትውሰጂ። መጋባት አለመጋባት የሚለውን ነገር አትውሰጂ። ጉዳዩን በሄደር አሳደዩና ሀገሬ ስትሄጂ ቤተሰቦችሽን ስፔሻሊ እናትና አባትሽን ቁጭ ብለሽ እንደ ልጅ ጉልበታቸው ስር አወያያቸው፣ ተነጋገሪ፣ በጠረጴዛ ዙሪያ አውሩ። ገብቶሻል? እነሱ ምናልባት ከቀረቤታችን አንጻር መናናቅ ይመጣል የሚል አይነት እሳቤ ከሆነ ያላቸው ሌላ ችግር ከሌለ ብዙ ከባድ አይመስለኝም። ምክንያቱም በቃ አብረን ስለምንሆን ቅርብ ስለሆንም ቡና አብረን ስለምንጠጣ ምናምን ከልጃችን እርስ በርሳቸው ከተጋቡ ነገ መደፋፈር ይመጣል፣ መናናቅ ይመጣል አይነት ነገር ነው። ያ ደግሞ ያል ከባድ ግንብ አይደለም። ምክንያቱም እናንተ ናችሁ የምትኖሩት ትዳሩ። ገብቶሻል? እናንተ ተጋብታችሁ ሜቢ እኮ እነሱ ጎረቤት አለ የምትኖሩት እኮ ብዙ ሌላ ሀገር እኮ ሊሆን ይችላል የምትኖሩት ከተጋባችሁ በኋላ። የእናንተ ህይወት እኮ ነው የሚቀጥለው። ሁለታችሁ ተጋባችሁ፣ ከዛ ጉዟችሁ ረጅም ነው። ከሀገር ውጭ ልትኖሩ ትችላላችሁ፣ ሌላ ከተማም ልትኖሩ ትችላላችሁ። ፐርፐዙ በቤተሰቦቻችሁ ላይ ተራምዳችሁ በቤተሰቦቻችሁ ሞራል ላይ ተረማምዳችሁ አትጋቡ እንጂ ከተጋባችሁ በኋላ እኮ አብራችኋቸው እኮ አትኖሩ። ገብቶሻል? እቺን ፖይንት እነሱን ለማሳመን በኃይል በጉልበት ምናምን ሳይሆን በትህትና ጊዜ ወስደሽ አጠገባቸው ሆነሽ ሄደሽ አውርተሽ እንዲሆን እኮ እንዲህ ነው እኔ ልጃችሁ እንዲህ ብለሽ አሳምኛቸው። ሲያምኑበት ግቢ። ፈቅደው ሽማግሌ ተልኮ እሺ ፈቅደናል ብለው ይስጡ እንጂ አንቺ በባሌም በቦሌም ከእሱ ጋር ስለተፋቀርኩ ብለሽ ዘለሽ የገባሽ ቀን ነገ ዋጋውን ትከፍይዋለሽ። ወንዱ ችግር የለውም። ይናት የወንድ ቤተሰብ
አስረግዞ እንኳን ቢያመጣ ወንድ አይደለ እንዴ ነው የሚለው። የሴት ግን ዲቃላ አምጥተሽብኝ ምናምን ተብላ ነው ሴት ልጅ እድሜ ልኳን ስትወገርበት የምትኖረው። ለዛ ነው የእሱን እንዲህ እያልኩ አላወራሁሽ። ወንዱ ችግር የለበትም ይናል። ወንዱ ማንንም አገባ ማን ብዙ የወንዱ ቤተሰቦች አይጨነቁበትም። የሴት ቤተሰብ ግን በጣም ሪስክ ይፈራሉ፣ ክብራቸውን ይጠብቃሉ። ገብቶሽ? በጣም ጥንቁቅ ነው የሚሆን፣ ሲሪየስ ናቸው። ይህን ደግሞ የምታሸነፊው ልባቸውን በማሸነፍ ነው። ልባቸውን ለማሸነፍ ደግሞ ዝቅ ብለሽ ጊዜ ወስደሽ አውሪያቸው። ሀገር ቤት ስትሄጂ ተግባባ። ግልጽ ነው። ግልጽ ነው። ያው እኔም እኮ በአብዛኛው የእሱ እንትን እንዳለም ሆኖ ቤተሰቡን አምጦ መውጣት ለእኔም በጣም ከባድ ሆኖብኛል እኮ በጣም ከምልህ በላይ። ምክንያቱም አንተ ይዘው ከባድ ሳይሆን እንዳታስቢው ነው። አሁን እንዳታስቢው ነው እያልኩሽ ያለሁት። ከባድ መሆን ሳይሆን ደስ ብሏቸው ያርጉት። እሺ ፖሽም እንዳታረጊያቸው፣ ደስ ብሏቸው። ለመሰለሽ ነገ ብትጎጂ የሚደርሱልሽ ቤተሰቦችሽ ናቸው። ስትወልጂ መጥተው የሚያረሱሽ ቤተሰቦችሽ ናቸው። ችግር ቢገጥምሽ አቤት የምትይው ለነሱ ከጎንሽ ቢከፋሽ የነሱ ይሁንታ የሌለበት አንዲት እርምጃ አያገባንም ሊሉ ይችላሉ። ከተጋባሽ በኋላ ስራሽ አውጣሽ ቢሉሽ ወንዱ ጢባ ጢቤ ነው የሚጫወትብሽ። እሷን አስቢያት ወደፊት። እሺ እሺ አሌክስ አመሰግናለሁ በጣም እድሜ ይመር። ሁሌም እከታተላለሁ፣ አዳምጣለሁ። ለዛ ነው የአንተን ምክር መወጋት የፈለኩት። እሺ እናት እግዚአብሔር ያክብርልኝ። ተመልካቾችም አላህ ይስጥልኝ ለኮሜንታችሁ አመሰግናለሁ። እሺ መልካም ቀን። ሴቶች ጋር ነው እኮ አስቸጋሪው መርፌ ያለው። ወንዱማ ጓድ ምን 5 አስወልደህ ብትመጣ ወንድ ነህ፣ ምን ችግር ያለው? ታሳድገዋል። ወንድ አይደለን የምን ችግር አለ? ሴት ልጅ የኔ ናት። ድሮ እኮ አሁን ነው እንጂ እኛ በ90ዎቹ ጊዜ ማለት ነው አንድ ወንድ ሴት ልጅን አቅፏት ሲሄድ ከታየ ማለት ነው መነጋገሪያ ርዕስ ነው የሚሆነው። በሰፈር ውስጥ ሁላ ነው የምልህ። አቀፋት ይባላል። አሁን እኛ ልጆች ያለን ከትምህርት ቤት ስንመጣ ኳስ ምናምን ስንጫወት ሁለት ፍቅረኛሞች ምናምን ተቃቅፈው በዛ አካባቢ ካለፉ ቆመን ነው የምናየው። ገርሞ አቀፋት ልቀቃት ልጆቹ ተሰብስበን ቢግ ዲል ነው ያኔ ገብቷቸው። ምክንያቱም ተቃቅፈው ሲሳሳሙ ምናምን ማከታየ ኧረ በፈጣሪ ስም መብረቅ የወረደ ምናምን ይመስላል። አሁን በቃ ነገሮች ቀለው ቤተሰብ ራሱ አፍንጫ አላስ ምናምን እያሉ መሄዱ አሉ። ቢኬርፉል ጊዜው ሲበላሽ ማለት ነው። አብራችሁ መበላሸት የለባችሁ። ተግባባ። ፍሬን ያዙ። እርጅና ሲመጣ ነው በአፍጢሚ ስትፈጠፈጪ ማለት ነው የሚደርስልሽ ማንም አካል የለም። እንደ ሴት ዋጋ የምትከፊው አንቺ ነሽ። ሄሎ ሰላም አሌክስ። ሰላምሽ ይብዛ። እንኳን ደህና መጣሽ። ደህና ነኝ ያለው እግዚአብሔር ይመስገን። ሁሉ ሰላም ክብሩ ይስፋ። ደህና ነኝ። ምን የምታዘዝ? የባለፈው ልጅ ነኝ እንደውም መጥቼ ነበረ እና ባለፈው ገብቼ ሮቢ ነኝ። ባለፈው መጥቼ እንደዚህ ያመኛል ልቤ ምናምን ብዬ ነግሬህ ነበር እና ግን ያው ለማስታወስ ቸገራለሁ። አስታውሽኝ እስኪ። እዚህ ከመጣሁ 4 ዓመቴ ነው። ስዊዲ ከመጣሁ 4 ዓመቴ ነው ብዬክ ልቤን ያመኛል ምናምን ብዬክ ነበረ ሳ እሺ። እና አንድ የገረመኝ ነገር አለ ታውቃለህ። እዚህ ባለፈው ያዩኝ ልጆች ሰዎች ምናምን በውስጥ መጥቶ ብዙ ሰዎች ያናገሩኝ እና እውነት ለካ ለሰው እንደሚደርሰው ያወቅኩት አንተ ጋር መጥቼ ስናገር እግዚአብሔር ምስክሬ ነው። በጣም ነው ደስ ያለኝ ታውቃለህ። እና በውስጥ ብዙ ሰዎች ከዚህ ወጥተው ብዙ ሰዎች በቃ አዞሽ እኔ ክበኛን አናግሪን ምናምን ያሉኝ ብዙ ሰዎች አሉና በጣም ነው አመሰግናችሁ። የምሬ ነው። በጣም ነው ደስ ያለኝ። የሰው ምክር በውስጥ ብዙ ሰዎች ነው ያማከሩኝ። ቴክስት ምናምን የጻፉልኝ ሊከርዱ ላይ ያረጉልኝ አሉ እና እግዚአብሔርን በጣም ነው ደስ ያለኝ። እግዚአብሔርን ከዚህ ስወጣ
ከአንተ ምክር በላይ ራሱ የእነሱ ደግሞ በውስጥ መጥቶ ሲነግሩን ቀን ሙሉ ደስ የሆነ ሰው ከአጠገቤ መጥቶ ቁጭ ብሎ አዞሽ እያለኝ ያለ ያህል ነው የተሰማኝ። ከዱባይ ሁላ ዱባይ ነኝ እዚህ ብትሆኝ ራሱ እንደዚህ ያሉኝ ሰዎች አሉና በጣም ነው የማመሰግናቸው። አንተም ደግሞ ስላማከርከኝ ያንተ ምክር ለኔ በጣም ለውጥ ራሴ ላይ ለውጥ አየሁት ነገር ነው የምነግር ማለት ነው። እና ለዛ ነው እነሱን ለማመስገን ነው እግዚአብሔርን እዚህ የገባሁት ማርያምን። እና በጣም ነው የማመሰግናቸው ጊዜ የምር በጣም ደህና ነኝ። ያው አንድ ራሱ በውስጥ አርሴማ ነው ምናምን የምትባል ልጅ አለች እና በውስጥ እስካሁን ድረስ እየጻፈችልኝ ነው እንዴት ነሽ ምናምን ጸሎት አድርጊ ምናምን እያለችኝ ማለት ነው። እግዚአብሔር ይመስገን አሁን ደህና ነኝ። ትላንትና ራሱ ትንሽ አሞኝ ነበርና ሴትይቱ ሐኪም ቤት ልውሰድሽ እንዴ ምናምን ስትለኝ ኧረ እኔ አልሄድም ምናምን አልኳት። ለምጄዋለሁ ህመሙም ስለሆነ ማለት ነው። ብሄድም ያው ብር ብቻ ነው ማወጣ ስለሆነ አልሄድም ምናምን አልኳት። እኔ ያው ጓደኛ ምናምን አልነበረኝም ከዚህ በፊት ሰውን አላምነውም በብዙ ሰው ስለተጠቃሁት ማለት ነው። ቅድም እዚህ ቁጭ ብዬ ያደመጥኩት ነበረ ጓደኛ ምናምን ያልክ ነበረ ማለት ነው። ሴት ጓደኛ ማለት ነው። እስኪ ስለሱ አንድ ነገር ልነግር ፈልጋለሁ። እኔ ጓደኛ ነበረችኝ በጣም ወዳት ከምንም በላይ ወዳት እሷ ምንም በጣም የምትወደኝ በወንድ ምክንያት ነው የተጣላነው ማለት ነው። شفتي خيمة في كرتون حق شاهي معلوم هذا جيبي اوكي እና ጓደኛ ነበረችኝ በጓደኛዬ ነው የተከዳችኝ ገባ አይደለም። ስለዚህ አንዳንድ ሰዎች በጣም ጓደኛ አለችኝ ምናምን ብላችሁ የልባችሁን አትናገሩ። በቃ ምንም ማለት ብትወዳችሁ አትመኑት አለ አይደለም። ሰው ማመን ቀብሮ ነው እንደሚባለው። እኔ አምኛት ስለ ራሴ ስለ ብዙ ነገር ስለ ቤተሰቤ ስለ የሆነ ሰው ጓደኛ ፍቅረኛ ወይ እንደዛ የሚባለው ነገር ስለሱ ነግራት ምናምን ተገናኝተን ሁላ ነበረ እዚህ ፕሮግራም የነበረ ጊዜ ቅርብ ጊዜ ማለት ነው። ስለ ራሴ ሁሉም ነገር ነግራት እግዚአብሔርን በአንድ ቀን እኔን በቃ ልብን ቁስል ነው ያደረገችኝ ገባ። ምንም መልሳ እኔ ያልኳት መልሳ ሰደበችኝ በሱ ማለት ነው። አንቺ እኮ እንደዚህ አይነት ሰው ነሽ፣ አንቺ እኮ እንደዚህ አይነት ሰው ነሽ ምናምን ብላ በቃ ልብስ ብር ነው ያደረገችው ገባት። እኔ ከዛን ጊዜ ጀምሮ ሴት ልጅ ምንም አልመተው በውስጥ ቢያናግሩኝ ብጽፉልኝ እኔ ያናግሩኝ ብሉኝ እጄ አልናገራቸው። ምክንያቱም እሷን ነው የሚመስሉኝ ሁሉም የምሬ ነው ብለ። ስለዚህ ሴት ልጅ ማለት ሰውን አትመኑ ምናምን በጠቃላይ ሳይሆን ብታምኑ እንኳን የልባችሁን አውጥታችሁ ዝም ብላችሁ አትናገሩ። በቃ ሰው አንድ ቀን ርቀታችሁን በዛ እናንተ በተናገራችሁት ነገር ነው መልሰው የሚሰድባችሁ። እስኪ እንደዛ ያለኝ ሰው የለም የምትሉ ሰው እስኪ እዚህ ስር ኮሜንት ጻፉ። የምሬ ነው የምላችሁ። እኔ በጣም በሷ ተሰብሬያለሁ። እኔ መልሳ አንቺ እኮ እንደዚህ ብለሽ ስለ ፍቅረኛሽ እንዲህ ብለሽ ሞተሽ ለኔ ነገርሽኝ ምናምን ብላ ለሱ ሁላ ተናግራ እሱ ራሱ አሁን ከኔ ጋር የለም ተጣልተን ስንት ወራችን ማለት ነው። በሷ የተነሳ እንደዚህ እዚህና ሰውን አምናችሁ ለሰው ልጅ እንደዚህ አታውሩ፣ አትናገሩ። በቃ ምክንያቱም ተጠንቀቁ። በቃ የልባችሁን ለሰው አታውሩ። ገባችሁ አይደለም? እና አሌክስዬ ለዚህ ነው እናንተን ግን በጣም ነው ሞድ በጣም ነው አመሰግኔ ስላስገባኝ። እግዚአብሔር አክብርልኝ። እሺ አንዳንዴ ደግሞ ሲከፋኝ የመጣው እነግርሃለሁ። እሺ አሌክስዬ በጣም ነው አመሰግኔ እግዚአብሔርን በጣም እሺ። እኛ አበሾች በጣም ነው የምናዝን፣ በጣም የምታዝናኑ። ያው ሁላችን አሁን አንድ ሰው ገብቶ ህመሙን ሲናገር የሚያስለቅስ ከሆነ ለቅሶ በለቅሶ በቃ ኮመንቱ የሚያለቅስ ኢሞጂ። ወይኔ እኔ እናት አይዞሽ እንደምን አባት ይኖር አረ ወዴት በቃ የሚያለቅስ ሰው ብዛቱ። ከዛ ደስ ብሏት አሁን ልጇን በቃ ደስ ብሏት መታየው አትገልፍጪ ሚላል ከታች ያስገልፍጥ። ሰው ምን ብታረጉ
የሚለውን አያጣም ብላችሁ ለዛ ገብቶች። አሁን እቺ የሚያስለቅስ ነገር ብታወራ በእርግጠኝነት አሁን ኢሞጂ ወይኔና ሁሉም አብሯት ያለቅሳል። እኛ አልግብያቸዋለሁ። አበሾች በጣም የዋህ ነን። ከከፋ አብሮ ይከፋል። ደግሞ ትንሽ ደግሞ ፈገግታ መቶ ደግሞ ትንሽ ምን ያስገለፍጣል? ግልፍጥ ገብቷል። ሰው ኤኒዌይስ እቺ ልጅ ሰው ሀገር ነው ያለችው ገብቷቸዋል። እና ብቸኛ ትሆናለች። ሰው ቤት ሰው የላትም፣ የምታወራው ሰው የለም። እና ገብታ እዚህ ጋር እኔ ለዛ ነው እየሰማኋት የነበረው። ያወራችው ነገር ምናምን ሴንስ ላይ ሰጣችሁ ይችላል። ለእሷ ግን ትልቅ ትርጉም ይኖረዋል። ምክንያቱም ብቻዋን 4x4 በሆነ ቤት ውስጥ ሊሆን ይችላል ቀኑን ሙሉ የምታሳልፈው። ከስልኳ ውጭ ጓደኛ ላይ ኖራት ይችላል። ሰው ሌላት፣ የሚያዳምጣት ሰው የለም። እናንተ ሰው ገብቶ እዚህ ጋር ሰዎች ሲያወሩ እኛ ባለንበት ሙድ ሆነን አይደለም እነሱን ጀጅ ማድረግ ያለብን። እነዛ ሰዎች ምናልባት የሚያወሩት ነገር ለእኛ ትርጉም ላይ ሰጥ ይችላል፣ ለእነሱ ግን መተንፈሻ ሊሆን ይችላል። ገብቷቸዋል። እዛ ተርብናን ሲያዝነን አግልፍጭ ምናምን ያለ ሰው ነበር ቅድምና አያየሁት እየገረመኝ ነበር። ብታለቅስ እኮ ያለቅሳል አብሮ እኮ ያ ሰው። እንዴት ነው ነገሩ ጎበዝ? ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም ይብዛ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? አመሰግናለሁ። እኔ አሌክስ የሀቢባ ስልክ የምታውቀው ከሆነ ብትተባበረ ብዬ ነው። እህቴ በጣም ትልቅ ችግር ውስጥ ናለች። ድምፅሽ ርቋል። ኤርፎን ነው የምትጠቀሚው? ኤርፎን ነው። እሺ ቆይ ኤርፎን ነው። እሺ አሁን ይሰማል? ይሰማል አሁን። እሺ እና የሀቢባን ስልክ ካለህ ብትተባበረ ብዬ ነው። እና እህቴ በጣም ትልቅ ችግር ውስጥ ነው ያለችው እና ገስት ላይም እንድታስገባኝ በኮሜንት ብዙ ሞክሬያለሁኝ፣ እድሉን አላገኘሁም እስካሁን። እኮ አሁን ምን መሰለሽ ያው ሀቢባ ራሷ አለች አይደለ ላይቭ ላይ አሁን አይ ቲንክ ትኖራለች ብዬ አስባለሁ። እና ብዙ ጊዜ ኮሜንት ላይ እንትን ብያለሁኝ ገስት እንድታስገባኝ ብዙ ጊዜ ጠይቂያታለሁኝ፣ ግን እስካሁን እድሉን አላገኘሁም። እኮ አዳምጪኝ። አሁን የአንድ ሰው ፈቃድ ያስፈልጋል። አሁን እኔ ስለማን አሁን አንቺም አንድ ሰው መጥቶ ስልኩን ስጠኝ ካለኝ የአንቺን ፈቃድ ጠይቃለሁ። ገብቶሻል? ስለዚህ እሷ ላይቭ ካለች ላይቭ ላይ ሄደሽ አሁን ላኪ ሪኩዌስት ወይም ጻፊ ኮመንት ላይ እንጂ አሁን ያለ እሷ ፈቃድ ያለ አንድ ሰው ፈቃድ ስልኩን የእሱን ፕራይቬሲ ማንም ይሁን ማንም መስጠት እኔ ፐርሰናል አላረግም። ገብቶሻል? ስልኳ ቢኖረኝም እንኳን ልሰጥሽ የእሷ ፈቃድ ያስፈልጋል። ግን እሷ ኦልሬዲ ፐብሊክ ላይ ያለች ስለሆነች ወይም ላይቭ ላይ ሄደሽ አሁን ኤኒታይም ብትጽፊ ወይ ገስት ላይ ወይ ሞዴሬተሮቿን ብታናገሪያቸው ሊያስገቡሽ ይችላሉ። አክቲቭ ነቻ። ጠፍታ ምናምን ቢሆን ወይ ላይቭ ላይ ባትኖር ነው ይሄንን ማለት ያለብሽ። ስለዚህ ላይቭ ላይ ካለች አሁን ሄደሽ ጻፊላት። እዚህ ውስጥ ያሉ ልጆች ሄደው ይጽፉልሻል ኮመንት ላይ እንድታይሽ። እሺ እንደዛ ከሆነ እኔ ብዙ ጊዜ ስለሞከርኩኝ በቃ እንትን ስላለኝ ለዛ ነው። እሺ ጻፊላት፣ ችግር የለም። እሺ ወንድሜ አመሰግናለሁ። አሜን። እሺ እንቀጥል እስቲ። በር አካባቢ ግን እንግዲያው ምንድን ነው አዲስ ወረርሽኝ ገብቷል? ሄሎ ሄሎ፣ ሰላም አሌክስ። ሰላም። እሺ እንኳን ደህና መጣሽ። እንኳን ደህና ቆየ። ምን እንታዘዝ? ስላስገባኝ አመሰግናለሁ። በጣም አድናቂክ ነኝ እና እኔ አሁን ስደት ነው ያለሁት። ኢትዮጵያ ነው ብቻ የመጣሁት። ምክርን ፈልጌ ነበረ። ያኔ ከባለቤቴ ጋር ከፍቅራችን ይልቅ ጠባችን ይበዛል። ሁሌ እዚህ ከመጣሁ ጭራሽ ባሰበት። በቃ በትንሽ በትልቁ መጣላት፣ እኔ መሳደብ፣ በቃ ትንሽ ስንጣላ ሞራል ሚነካ ስድቦች፣ አንቺ እንዲህ ርካሽ ሴት ነሽ፣ አንቺ ባትረቢ ምናምን አይደለ፣ በጣም መጥፎ ስድቦች ነው የሚሰጠኝ። ከዛ ልክ ትንሽ ቆይና ሳምንት ይሰድበኝና በሳምንት ይመጣና ይቅር በይኝ፣ ይቅር ካላልሽኝ ራሴን አጠፋለሁ ምናምን ይላል። በየጊዜው ተደጋጋሚ ማለት ነው።
አንድ ነገር በመጣ ቁጥር ሁሌ ይሳደባል፣ እንትን ይላል። እዛ ይቅርታ ይላሉ፣ ሰው ይልክብኛል። እዛ በቃ ስለሚወደኝ ነው ደስ የሚያደርገው እያልኩ እኔም እንትን እላለሁ፣ ይቅር እለዋለሁ። ከዛ 2 ዓመት ሆነኝ እንደዛው በዛው እየቀጠልኩ። ከዛ ልክ በቃ ከአቅሜ በላይ ሁሉ ነገር ሲሆን በቃኝ፣ እዚህ ጋር ይብቃኝ፣ አልፈልግም ከአንተ ጋር መቀጠል አልኩት። ከዛ በቃ የመጨረሻ ካሁን በኋላ አልመለስበትም፣ እዚህ ነገር ላይ ከተመለስኩበት ተይ እኔ ራሱ ተውሻለሁ አለ። ከዛ እሺ ያልኩትና የመጨረሻ ብዬ ማስጠንቀቂያ በእህቱ ማስጠንቀቂያ ሰጥቼው እንትን አልኩ። ከዛ በኋላ ተጣላን። እንዳጋጣሚ የዛሬ 5 ወር በፊት ስንጣላ በጣም ሰደበኝ። በቃ ካሰሪሽ ጋር እንደዚህ በቃ ማይጠበቅ ነገር ከራስ ሰው ጋር ማጠብቀው ስድብ ማለት ሰደበኝ። ምን አለ ከዛ በቃሽ ይሁን አልኩት። ምንድነው ስድብ? አንቺ ከሱ ጋር ተኝተሽ ነው ስልክ ማታንሽልኝ? ስልክ አላነሳ ስለው ከሱ ጋር ሆነሽ ነው፣ ከሱ አርግዘሻል፣ ከሱ ወልደሻል፣ እንደዚህ አንቺ ባለጌ ሲል በቃ አላ ከአንድ ከራስ ሰው ማጠብቀው ስድብ ይሳደባል። ምን ይላል? ከዛ በቃ በፊት 1 ሳምንት ነበር የሚሰድበኝ፣ በአሁኑ 2 ሳምንት አደረገው። 1 ሳምንት ሲሰድበኝ ብሎ ቤተሰብ ላኩበት። ከዛ እሺ ያለና 2 ቀን ቁጭ ያለና በ3ኛው ቀን ተመለሰበት። ተመልሶ እንደዛው ሰደበኝ። ከዛ በቃ እኔም ራሴ በቃ ተስፋ ቆርጬ ራሴን ለማጥፋት ራሱ ሞክሬ አልሳካ ብሎኝ እንትን አደረግኩ። ከዛ በኋላ ደግሞ ድጋሜ 1 ሳምንት ሰድቦኝ ምን ብሎ በቃ እኔ ተስፋ ቆርጬ ከኦንላይን ሲወጣ በቀጥታ እየደወለ በቃ ይቅርታ ጥፋት አጥፍቻለሁ፣ አሁን ሁሉ ነገር ገብቶኛል፣ በቃ ይቅርታ ምናምን ማለት ጀመረ ማለት ነው። እና በቃ እንደዛ እንትን እያለ እኔም ወስኛለሁ የራሴን ውሳኔ ብዬ ዘጋሁት። 5 ወር በኋላ ቤተሰብ ላከብኝ አሁን ማለት ነው፣ የእሱም ቤተሰብም የኔንም ቤተሰብ። ከዛ በቃ ታረቂ እንቺ የመጨረሻ ካሁን በኋላ እኔ የራሴን ውሳኔ ወስኛለሁ፣ ልቤን ሰብረኸዋል፣ በተደጋጋሚ እየሰበርከኝ ነው። ካሁን በኋላ አብሬ ከሆንኩ እኔ እንደ በፊቱ መሆን አልችልም፣ ወይ ለመጎዳዳት ካልሆነ እንደ በፊቱ አብሬ ከሆኜ እንደ በፊቱ መቀጠል አልችልም፣ ልቤ በጣም ተሰብሯል፣ አልችልም ስለው በቃ እየደወለ እንትን ያስለምንብኛል፣ ራሴን አጠፋለሁ። መድኃኒት ይዞ በቪዲዮ ይደውልልኛል፣ አላነሳም ስለው ቪዲዮ አንስቶ ይሄ መድኃኒት ይጠጣልሻለሁ፣ እዚህ ምድር ላይ ካልተገናኘን እዛ እንገናኛለን፣ በቃ ደስ ይበልሽ ምናምን እያለ ማለት ነው። ያን እንትን ይላል። ከዛ በቃ እኔ እንደፈለገ አሁን በቃ ተስፋ ቆርጫለሁ፣ አሁን እንደ በፊቱ ከአንተ ጋር ተስፋ ስለሌለኝ ከሞት ግን ችግር የለውም፣ እኔም ከሞት ነው የተረፍኩት እያልኩት እንትን አልኩ። አሁን ደግሞ በቃ እናቴ ቤተሰብ ማለት ነው ቤተሰብ ደግሞ አሁን ለእኔ ብለሽ አንድ ሞክር ያሉኝ፣ እኔ ደግሞ አልቻልኩም። ከአሁን በኋላ ከሱ ጋር መቀጠል ማለት መጎዳት ነው። እንደ በፊቱ አክቲቭ ሆኜ ከሱ ጋር መቀጠል አልችልም። እና በቃ የሆነ ስንጣላ ደግሞ ስድብ ብቻም ሳይሆን እሱ እንዲያምነኝ ብዬ ራቁት ቪዲዮ ምናምን ላኪልኝ ሲለ ይልክለት ነበር ያኔ ማለት ነው። ከዛ ያንን ድረስ ይልክና ከዛ ያንን እኮ እንድታስታውሽ ነው፣ ይሄንን ጊዜ አስታውሰሽ እንትን እንድትዩ ነው እንጂ እንትን አስቤ አይደለም ይለኛል። ከዛ በቃ እሱንም ልቀቀው አሁን ላይ በቃ እኔ ተስፋ ቆርጫለሁ፣ በሱም አታስፈራራኝም፣ በፍቅርም ሁሉም ነገር ተስፋ ስለቆረጥኩ በህይወቴም ተስፋ ቆርጫለሁ፣ በቃ ካሁን በኋላ አልኩት። አሁን ሰው ሁሉ የኔም ቤተሰብ የሱም ቤተሰብ አንድ እድል ስጩ ይላል። እኔ ደግሞ ልቤ ተሰብሯል፣ አልችልም ከዚህ በላይ አንድ እድል እንኳን ለመስጠት። እኔ እንጃ አንድ ቀን እንኳን ከሱ ጋር ተቀምጬ አንድ ሳህን ላይ መብላት አልችልም። እና ምን ትመክረኛለህ? አጣደፍሽ ጉዳዩን ቶሎ አውርቼው ይጣልኝ አይነት ስሜት አለው። ባልሽ ነው የሚያስፈራራሽ? የራቁት ቪዲዮ ይዞ ጋዊ ባልሽ ነው ይሰማል። ተንፈሰው ብላ ነው በቃ እንዴ ማዳም አለሽ? ሚዩት አርጋችኋት ነው ወይስ ራሷ ነች? አልገባኝም። ሄሎ እየተባባሰ አሎ ሶሪ አንዴ ጠርተው እንጂ። እሺ ቆይ ተረጋጊ። ማውራት ትችያለሽ አሁን? ህጋዊ ባልሽ ነው እንደዚህ የራቁት ቪዲዮ ይዞ የሚያስፈራራሽ? ህጋዊ ነኝ። ሀገር ቤት የተጋባን 1 ዓመት ከምናምን አብረን ቆይተናል።
ትንሽ ምን ያህል ነው? አሁን 20 ዓመት ሆኖኛል። 20 ዓመት? አሁን 20 ዓመቴ ነው። በስንት ዓመትሽ ነው ያገባሽው? 16 ዓመት እያለሁ ነው ያገባሁት። እሺ ሚዩት አድርጊ እስቲ። እንግዲህ እኔ ያው እንደ ወንድም በእድሜ የሚበልጣችሁ ካላችሁ እንደ አባት ይኸው ቀኑን ሙሉ እዚህ ተዘብዝፌ እበጠረቃለሁ። የባጤ ቆጡ ይኸው እነግራችሁ የነበረው ነገር በሙሉ ይኸው ማየት እስከዛሬ ድረስ በወሬ ከኔ የተሰሙ የነበረው ይኸው የደረሰበት ሰው እየደረሰበት ያለበት ሰው በገዛ ባሏ ነው ይሄ እንጂ ስለ ፍቅረኛ ነው የምታስቢው። ኢሞ ላይ ስላወቅሽው ፍቅረኛ ነው የምትጠይቂ ሁልሽም እዚህ ውስጥ። ይኸው ህጋዊ ባሏ የ80 ባሏ ራቁቷን ቢያያት ልብሷን አይኑ እንደዚህ ብሎ ልብስ ጣል ሊያረግባት ልብስ ሸፍኝ ሊላት የሚገባት ገመናዋን ሊሸፍን ገመናዋን ሊደብቅ ሊከላከልላት እንዲህ የሚያደርጋት ሰው እንኳን ቢኖር ህይወቱን እስከ መስጠት ድረስ መስዋዕትነት ሊከፍላት የሚገባ እንደ እግዚአብሔር ሀሳብ ነው ያልኩት። የእግዚአብሔር ሀሳብ ያ ነው። ትዳር ውስጥ አንዱ ለአንዱ እንዲኖር ነው። አንዱ ለአንዱን ሁሉ ነገሩን አሳልፎ እንዲሰጥ እንጂ አሳልፎ እንዲሰጣት አይደለም። የሚያስፈልጋት ባሏ እያስፈራራት ነው። የራቁት ቪዲዮ ላኪ ብሎ ልካለት። እንግዲህ ለምን ላክሽለት ማለት አንችልም። ኦልሬዲ ሆኗል። እቺ ልጅ ባሏ አምነው ገብቷችኋል። ባሏ ነው እንግዲህ ባልሽ ነው ራቁትሽን የሚያክሽ እኮ ሚስት ነው ራቁትን የምታውቅ። ኢቨን እናትህ እንኳን አታውቅም። እንዲህ አድርገን እናትና አባትህ ራቁትን አያዩህም እኮ። ብቸኛዋ የምታይህ ሚስት ነች። ብቸኛው የምታያት አንተ ባሏ ነህ። ምክንያቱም ለእናትና አባቶቻችን ፊት ከሆነ እኮ እናፍራለን አይደል? አሁን እኛ አድገን እንደዚህ ትልቅ ሆነ እናትና አባት ፊት ራቁትን አትቆምም። ሚስትና ባል ፊት ግን አይተፋፈርም። ገብቷችኋል? እንዴት የምትሆኑለት ሰው ሊገንዛችሁ ቢላ ይዞ ሲመጣ ማለት ነው ሊያርድሽ 20 ዓመትሽ ነው። አየሽ ልጅ ነሽ። ነገሮችን ኮንትሮል ለማድረግ አሁን እንዴት እንደምታደርጊው አታውቂም። ገብቶሻል? ርካሽ ምናምን ያለ የሚሰድብሽ እሱ እንደፈለገ ስለሚዘል ነው። እንደፈለገ ስለሚማግጥ እንደፈለገ ከፈለገው ሴት ጋር ስለሚሆን እርግጠኛ ነኝ ነው የምነግርሽ። ይሄ እኔ ያላመንኩበትንና ዝም ብዬ በገገማው አላወራምሽ እመኝ። ምክንያቱም የሚጠራጠሩ ሰዎች፣ ሌላው የማያምኑ ሰዎች፣ ሌላው የሚወነጅሉ ሰዎች በሙሉ ራሳቸው ስለሚያደርጉት ነው ያንን ነገር። ተኝተሽ ነው ከእሱ ጋር ይሄኔ የወሰለትሽ ነው ሲልሽ የነበረው እሱ ከብዙ ሴቶች ጋር ነው የሚሄደው። ይህን አረጋግጬ እነግርሻለሁ። ስለዚህ የሆነው ሆኗል። እንዳትደክሚና 20 ዓመትሽ ላይ ሆነሽ ሌላ 5 ዓመታትና 10 ዓመታት አቃጥለሽ ከሚገባሽ አሁን እንዲገባሽ ነው የምነግርሽ። ሰውየው አይሆንሽም፣ ገድሎሻል። የሚስቱን የራቁት ቪዲዮ ስልኩ ላይ ይዞ የሚዞር ባል ገዳይ ነው። የኔ እናት ለምን መሰለሽ? በደንብ አዳምጪ። ማስተዋል አለበት ሰው። ሚስቱ እንኳን ብትልክለት ማጥፋት ነው ያለበት። ለምን ይዘዋል? ለምን ስልኩ ሊጠፋ ይችላል ነገ። እንደው እሱ እንኳን እንደው ክፉ ሀሳብ አላሰበም እንበል፣ እንደው ችግር የለም ፌር ነው እና በቃ እስቲ ልካለት በቃ እንደው ትንሽ ሲጃጃሉም ልካለት ምናምን እያያዘው ስልኩ ላይ ገባ እንበል። ስልኩ ሊሰረቅ ይችላል። የሚስቱ ገመና የማንም ሰው እጅ ሊገባ ይችላል። ይህንን ቀድሞ ማስተዋልና ማሰብ የማይችል ወንድ ገዳይሽ ነው። እንኳን ይዞ እየላከልሽ ሊያስፈራራሽ ቀርቶ ከመቅጽፈት ያንቺ ገላ ስልኩ ላይ እንደገባ ማጥፋት ነው ያለበት። ነገም እንደሚፈጠር አይታወቅም። ገብቶሻል? ይህንን ነው እያደረገ ያለው ባልሽ፣ እያስፈራራሽ። እንዳትደክሚ ነው እየነገርኩሽ ያለሁት። ብዙ ዓመታት እየተቃጠልሽ እንዳትኖሪ፣ እየተንገበገብሽ እንዳትኖሪ። እለቀዋለሁ ነው የሚልሽ። እየልቀቀው የሚዋረደው እሱ ነው። እመኚ።
የሚስትን ገመና ስትለቅ አንተ ባሏ ማን ነው ጥያቄው? ያሱ ሚስት እንደሆንሽ ይታወቃል አይደል? አብሮ ስሙ ይነሳል። አትፍሪሽ። ሌላው ሰው ያዘው እና ያሽው አንቺም አዲስ ነገር የለውም። ሁለተኛ ተታለሽ አይደለም ባለሽ ስለሆነ አምነሽው ነው ያረግሽው። ምንም የበታችነት ስሜት እንዳይሰማሽ፣ ምንም የጥፋተኝነት ስሜት እንዳይሰማሽ። ባይሆን ጥሩ ነበር፣ ግን ለባልሽ ነው የላክሽው። ነገም ብትሄጂ እኮ ራቆትሽን ያይሻል እኮ እሱ አዲስ ነገር የለውም። በስልክ መሆኑ ስህተት ነው፣ እሱን ትምህርቱ ሰጅበት። ግን አንዴ ሆኗላ። ምንም የጥፍርሽን ቆሻሻ ያህል እንኳን እንዳይገርምሽ። እልካለሁና አዋርዳታለሁ ቢል እንኳን የሚዋረደው እሱን ጭምር ነው። እመኝ ሚስት ስትዋረድ እስካልተፋታ ድረስ ተፋተህ እስካልተለያየ ድረስ ሚስት ስትዋረድ አብረህ ነው የምትዋረደው። ሚስት ስትከበር አብረህ ነው የምትከበረው። አንድ ጣራ አንድ መርከብ ላይ ናችሁ። አለቀ። ከዛሬ ጀምሮ ይህን ሰውዬ ማውራት አቆሚ። ገዳይሽ ነው ገሎሻል፣ አፈቀዋለሁ ምናምን የሚለውን ነገር እሺው፣ በበራስ መተማመን ቁሚ። ገንዘብ እንዳትልኪለት። ከዛሬ በኋላ ርካሽ ሴት እያለ ሚስቱን የሚሰድብ ባል አያስፈልግሽም። ርካሽ ለምን አገባሽ ርካሽ ነሽ ብሎ ካሰበ አይባልም። ካደረገው ነገር ይልቅ ደግሞ ሰው ከምላሱ የሚወጣው ነገር ይሰብራል። አንዳንዴ ዝቅ ስትሉላቸው መሄጃ የሌላችሁ ይመስላችኋል። መግቢያ የሌላችሁ የማትወደዱ ሌላ ሰው ማይፈልጋችሁ አድርገው ይቆጥሯችኋል። እንደ ዕቃ ይቆጥሯችኋል፣ እንደ ርካሽ ገብቷችኋል። እነሱን ስትሉ እሱ ለማስደሰት ብለሽ ይሆናል እኮ ይሄኔ ቀርጽሽ ላክሽለት በየዋህነት ቅድሜሽም ነው። እርግጥ አታስተውዩ። አይሽ ህፃን መሆኑን የምታውቂው ያንን እንኳን አልተረዳም። ስለዚህ ከዛሬ ጀምሮ ብሰይ፣ እሺ ባይምሮ ብሰይ፣ ራስሽን አክብሪ። ፖስተውም አልፖስተም ምንም አይፈጠርም ህይወትሽ ላይ አዲስ ነገር አይደለም። እሺ ሁሉም ደርሶበታል። ይሄ ስላልተናገረ እንጂ ከዚህ በኋላ የምትራመጂው እርምጃ የማስተዋል ይሁን እንጂ እስካሁን የሰራሽው ስህተት አትወነጀልበት። ተከባባል። አመሰግናለሁ። ደግሞ ታውቃለህ በቃ የሆነ ትንሽ ጠብ በተፈጠረ ቁጥር ያቺኑ ጠብ ትልቅ ያደርጋትና እነዚህን ስድቦች መሳደብ ነው የሚፈልገው። ሌላ ምነግርሽ ነገር ይቅርታ፣ መድኃኒት ይዤ ልሞት ነው እያለ ነው አይደል? እንዲህ አይነቱ ሰው ገባሽ ማለት ነው አንቺ። እንዲህ አይነቱ ሰው እንኳን ራሱን ሊያጠፋና ሊሞት ቀርቶ ማለት ነው የዓለም ሕዝብ ሁሉ ጨርሶ ብቻውን ቢቀር እዚህ ምድር ላይ ካልኖርክ ብሎ ከፈጣሪ ጋር የሚከራከር እንዲህ አይነቱ ሰው ራሱ የሚያጠፋ ሰው እኮ መልካም ሰው እኮ ነው። እናት መልካም ቅን ልብ ራሴን ላጠፋ ነው መድኃኒት ይዣለሁ መንገዱን ጨርቅ ያርግልህ በቤኒ እናት። እንዲህ አይነቱ ሰው ኑሮስ መቼ ይጠቅማል? የሚስቱን ገመና እንደዚህ እያደረገ እንትን ምኑ ሊጠቅም ነው? ለሀገር ነው የሚጠቅመው? ለሚስቱ ነው? ለቤተሰቡ ነው? ምድርን እኮ የሚያቆሸው እንደውም እንደዚህ አይነት ሰው ራሱ ላይ መሄድ ከፈለገ ሲጀምር እንደዚህ አይነቱ ሰው በታሪክ ጨርሶች ራሱን አይነካም፣ ተቀጥልሽ ነው የሚኖረው። ስለዚህ አንቺ መድኃኒት ይዞ ራሴ ላጠፋ ነው ልጠጣ ነው በሚቀጥሉ ትውልድ እንገናኛለን፣ ድርሰት ነው ይሄ። እንዳታምኝ ከዛሬ በኋላ ምንም አሳልፈሽ እንዳትሰጪ። ተግባባል? እኔማ ከዘጋሁት አሁን 6 ወር ሊሞላና 5 ወር አልፎ፣ ግን ቤተሰብ እየደወለ በጣም ያስቸግረኛል። እኔ ደግሞ ያንን ፎቶ የሚላኩልን ምክንያት እንትን አያምነኝም። ከበፊትም ያኔም ከተጋባን በኋላ ራሱ በጣም በቃ አብረን ባለን ሰዓት በቃ ጠብ ነው፣ ዱላ አለ። እኔ ደግሞ በቃ ችግር ስላለበት ያ ችግሩ ነው ብዬ ነበር ማስበው። እዚህም ከመጣ በኋላ በቃ እምነት ሲያጣብኝ በእኔ ላይ እኔ በፊት ገና በ12 ዓመቴ ነው ስራ መስራት የጀመርኩት። በዛ ምክንያት ብዙ ሰዎች አውቃለሁ። በነዛ ቀንቶ ይመስለኝ ነበር። እነዛ ስለሚያዋሩኝ ከሰው ጋር ስለመግባባ ያ ይመስለኝ ነበር። ግን በቃ ሁሌ እንዳለ እየባሰበት በየጊዜው እያስጠነቀኩት ምሎልኝ ያው ነው። ከዛ ገንዘብ ደግሞ እንትን ይላል። ከፈለግሽ አካውንትሽ ላይ ላስገባልሽ፣ ለገንዘብሽ ብለሽ ነው እንደዚህ የምትሆኚው። እኔ ገንዘብሽን አይደለም ፈልገው እንድታከብሪ ነው ምናምን። ከዚህ በላይ ክብር ምንድን ነው? በቃ ያልከኝን እያደረግኩ ነው ስለው፣ አይ አሁን ደግሞ ቤተሰብ ነው በቃ እያስጨነቀኝ ያለው። እኔ ወስኜ የራሴን ውሳኔ እንትን ብያለሁ። የእኔ ቤተሰብ የራስሽን ነገር ወስኜ፣ እህቶች ማዘር እናት የለኝም እህቶቼ ናቸው። የራስሽን ውሳኔ ወስኝ፣ በምትወስኙ ነገር ከጎንሽ ነው። ግን እኛ አንቺ ህይወት ውስጥ ገብተን ይህን አንልም። በአንቺ ውሳኔ አብረን ያለ ነው። ግን አንቺ እናትይቷ በፊት ለእኔ አሁን ጥሩ አልነበረችም የሱ ማለት ነው። አሁን ደግሞ እየደወለች ለእኔ ብለሽ ይቺን እድል በቃ
አሁን ባላ ከተፋ እኔ ራሱ አልልሽም ለእኔ ብለሽ ትለኛለች። በቃ ብዬ ጊዜው እየደወለች እኔ ደግሞ ጭንቅላቴ ብጥብጥ ገና አሁን ስለሱ ሳስብ ማለት ነው ውስጥ የሆነ ቁስል ሲነካ እንዴ ነው የሚያምቅ እንደዛ ነው በቃ የሚሰማኝ ውስጤ ማለት ነው ገና ስለሱ ማሰብ ሲጀምር እና እኔ ደግሞ በዚህ መልኩ አብሬ መሆን አልችልም እያልኳት እሷ ደግሞ በቃ እያስጨነቀችኝ ስለሆነ ግራ ሲገባኝ ነው አንተ እንደምመክረኝ የመጣሁት። እውነት አንተ ጋር በጣም አመሰግናለሁ። ከዛሬ በኋላ እሱ ቤተሰቦች እንዳታውሪ እሺ? ምንም አትበይ፣ ስልክ ቀይሪ ከቻልሽ እሺ? እሺ አመሰግናለሁ። በጣም አመሰግናለሁ። ይኸው እንግዲህ ሰማችሁ አይደል? ምከራው እምቢ ካለ መከራ ይምከረው። አዳሚ ኢሞ ላይ አውቄው ፌስቡክ ላይ እያላችሁ ህይወታችሁን ለመገበር የምትሯሯጡ ሰዎች ይሄን የሚገጥማችሁ የተጋቡ እንኳን በህግ ሽማግሌ ተላልከው የተጋቡ ሰዎች እንኳን ይኸው እንዴት ነው የምናገባው? ዋድ ትተነዋል። 97 ዓመታችን ላይ ነው የምናስበት። እኔ 97 ዓመት ሄዴ ስደርስ ነው ለማግባት ማስበው። በዛም ላይ እስቲ ጄኔሬሽኑን አይተን እንወስናለን። እስቲ እንዴ ምን አይነት ዘመን ነው ዘመኑ? ካሰብን እንቀጥልበታል እስከ 166 ዓመት ድረስ ዓመታችን ድረስ ፑሽ እናደርገዋለን። ትንሽ ደግሞ እዛም አካባቢ ጥሩ ካልሆነ እስከ 214 ዓመታችን እንሄድበታለን። ለምን መሰላችሁ? አሁን ክፉ ሰው ነው ጥሩ ሰው ነው የሚሞተው ታውቃላችሁ። እንደኔ አይነቱ ጠላቢስ ምድርን እንዲሲያምስ ይኖራል እንጂ አይሞትም። ፈጣሪ እስክመለስ ይጠብቀኛል፣ ይታገሳል። ጥሩ ሰዎች ነው ቶሎ የሚወሰዱት። ለዛ ነው ነገሩ። ስለዚህ 200 ምናምን ዓመት ድረስ እንሄዳለን ልል ይቃጣኝ። ማንኛውም ሰዓታችን ጨርሰናል። ኮይን ልስጣችሁና